ታውቃላችሁ። ገዳሙ ዳጋ እስጢፋኖስ አቡነ ሂሩት አምላክ አንድነት ገዳም ነው የሚባለው። ዳጋ የተመሰረተው በ1268 ዓመተ ምህረት ሲሆን ገዳሙን የመሰረቱ ጻድቅ አቡነ ሂሩት አምላክ ይባላሉ። መሻገሪያ አጥተው የእግዚአብሔርን መልአክ መታውን በማግስቱ መጥቶ የድንጋይ ታንኳ በፊታቸው አስቀመጠና በዚህ ተሻገር ብሎ ሰጣቸው። ከዛም በድንጋይ ታንኳ ላይ ተቀምጠው የመሬት ግራቪቲ ወይም የመሬት ስበት ሳያስቀራቸው በእግዚአብሔር ቸርነት በበትረ መስቀላቸው እየቀዘፉ የጣና ሞገድን ሳያግዳቸው ተሻግረው በዚህ በኩል በምዕራብ አሁንም ደግሞ 10 ነገስታት እዚህ ቦታ ላይ አጽማቸው ሳይበሰብስ ሳይፈርስ ይገኛል። እነሱም የመጀመሪያው አጼ ይኩኖ አምላክ ናቸው። ሁለተኛ አጼ ዳዊት፣ ሶስተኛ አጼ ይስሐቅ፣ አራተኛ አጼ ዘርዓ ያዕቆብ፣ አምስተኛ አጼ ሱስንዮስ፣ ስድስተኛ አጼ ፋሲል፣ ሰባተኛ አጼ በካፋ፣ ስምንተኛ አድያም ሰገድ ኢያሱ፣ ዘጠነኛ አጼ አይዙር፣ አስረኛ አጼ ዘድንግል የሚባሉ ነገስታት እስካሁን ድረስ አጽማቸው አልበሰበሰም፣ አልፈረሰም። በእግዚአብሔር ቸርነት ከቅዱሳን ጋር ተደምረው ይገኛሉ። የእነሱ በረከትና ጸጋ ይደርባቸው፣ የጠመመውን ያቃናላቸው፣ የጎደለውን ይሙላላቸው። እንግዲህ ብዙዎቻችን ያው ታመናል። ዛሬ ስለ መውጣት ስለ መግባታችን እየሰጋን ነው የገባነው የወጣ ነው። እግዚአብሔር በቸርነቱ ሀገራችንን ጽኑ ሰላም ያድርግልን። የሰላም ጌታ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ያለውን ሰላሙን ለእኛም ያድለን። እንግዲህ እግዚአብሔር በረድኤቱ በቸርነት አቅርቦ ሁላችንንም በሰማዕቱ ቅዱስ እስጢፋኖስ በረከትና ጸጋ እንድናገኝ በዓሉ መታሰቢያውን እንድናከብር ስለፈቀደልን አሁንም በድጋሜ ስሙ የተባረከ የተመሰገነ ይሁን። ምናልባት እንግዲህ ከሞላ ጎደል ብዙዎቻችሁ የዳጋ እስጢፋኖስን ገዳም በስም ልታውቁ ትችላላችሁ። ገዳሙ ዳጋ እስጢፋኖስ አቡነ ሂሩት አምላክ አንድነት ገዳም ነው የሚባለው። ዳጋ የተመሰረተው በ1268 ዓመተ ምህረት ሲሆን ገዳሙን የመሰረቱ ጻድቅ አቡነ ሂሩት አምላክ ይባላሉ። አቡነ ሂሩት አምላክ ለመጀመሪያ ጊዜ ምንኩስናን ከወላይዳ ይላፍ ከታላቁ ጻድቅ ከአባ ኢየሱስ ሞዐ ሐይቅ እስጢፋኖስ ተቀብለው እስከ 1268 ዓመተ ምህረት እዛው ገዳሙ ቆዩና በ1268 ዓመተ ምህረት አጼ ይኩኖ አምላክ የሚባለው የኢትዮጵያ ንጉሥ ሲነግስ እሳቸው ደግሞ የሰማዕቱ የቅዱስ እስጢፋኖስን ጽላት ይዘው በዚህ በደንቢያ ከዚህ ደግሞ ጋዝዴና ደለጎ የሚባለውን በረሃ ሲያስተምሩ ቆዩና በመጨረሻ በምዕራብ በኩል ደብረ አንታ የሚባል ተራራ ላይ ሲደርሱ የእግዚአብሔር መልአክ መጥቶ ህደር ባቴ አላቸው። በዛ አደሩና በማግስቱ መሻገሪያ አጥተው የእግዚአብሔርን መልአክ መታውን በማግስቱ መጥቶ የድንጋይ ታንኳ በፊታቸው አስቀመጠና በዚህ ተሻገር ብሎ ሰጣቸው። ከዛም በድንጋይ ታንኳ ላይ ተቀምጠው የመሬት ግራቪቲ ወይም የመሬት ስበት ሳያስቀራቸው በእግዚአብሔር ቸርነት በበትረ መስቀላቸው እየቀዘፉ የጣና ሞገድን ሳያግዳቸው ተሻግረው በዚህ በኩል በምዕራብ አሁንም ደግሞ በደቡብ በኩል ገቡ። ከዛ በኋላ በአራተኛው መቶ ክፍለ ዘመን አብርሃ አጽብሃ የሚባሉት የኢትዮጵያ ነገስታት መጥተው እመቤታችንን ተክለው ነበርና እሷን ከሰማዕቱ ከቅዱስ እስጢፋኖስ ጋር ደብለው እስከ 1268 ዓመተ ምህረት ማለት ያው እዛው ሲያገለግሉ ቆዩና በ13 16 ዓመተ ምህረት በንጉስ አምደ ጽዮን አማካኝነት እችን ደቅ ደሴትን በሙሉ ባርከው ደቅ ደሴት ላይ ኮታ ማርያም የምትባል ቤተክርስቲያን አሰሩና የእመቤታችን የቅድስት ድንግል ማርያምን ታቦት ኮታ ማርያም አስገብተው ሰማዕቱ ቅዱስ እስጢፋኖስን እዚህ እንዲጠራ አድርገዋል። ከዛን ጊዜ ጀምረው የነበሩ ነገስታት ከቦታው ቡራኬ እየተቀበሉ ለቦታው ርስት ጉልት እየሰጡ እግዚአብሔር አምላክ ባርኳቸው አካሄዳቸውን ከእግዚአብሔር ጋር አድርገው የልቦናቸው ተመኘት ተፈጽሞላቸው 10 ነገስታት እዚህ ቦታ ላይ አጽማቸው ሳይበሰብስ ሳይፈርስ ይገኛል። እነሱም የመጀመሪያው አጼ ይኩኖ አምላክ ናቸው። ሁለተኛ አጼ ዳዊት፣ ሶስተኛ አጼ ይስሐቅ፣ አራተኛ አጼ ዘርዓ ያዕቆብ፣ አምስተኛ አጼ ሱስንዮስ፣ ስድስተኛ አጼ ፋሲል፣ ሰባተኛ አጼ በካፋ፣ ስምንተኛ አድያም ሰገድ ኢያሱ፣ ዘጠነኛ አጼ አይዙር፣ አስረኛ አጼ ዘድንግል የሚባሉ ነገስታት እስካሁን ድረስ አጽማቸው አልበሰበሰም፣ አልፈረሰም። በእግዚአብሔር ቸርነት ከቅዱሳን ጋር ተደምረው ይገኛሉ። የእነሱ በረከትና ጸጋ ይደርባቸው፣ የጠመመውን ያቃናላቸው፣ የጎደለውን ይሙላላቸው። እንግዲህ ብዙዎቻችን ያው ታመናል። ዛሬ ስለ መውጣት ስለ መግባታችን እየሰጋን ነው የገባነው የወጣ ነው። እግዚአብሔር በቸርነቱ ሀገራችንን ጽኑ ሰላም ያድርግልን። የሰላም ጌታ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ያለውን ሰላሙን ለእኛም ያድለን። እንግዲህ ዓለም እንደሚሰጣችሁ የምሰጣችሁ ሰላም እኔ እንደዚያ አይደለም ተብሏልና እስከ የማይባለውን ሰላሙን ሰዎች ጧት ሰጥተው ማታ የሚለግሱንን ሰላም ሳይሆን ወይም ማታ የሚከለክሉን ሰላም ሳይሆን እስከ የማይባለውን የክርስቶስን ሰላም
ለሁላችን ያድለን። ሰማዕቱ ቅዱስ እስጢፋኖስ ዛሬ እንግዲህ እንደነገርኳችሁ መታሰቢያ ዕለቱ ነው። ዛሬ በዓለ ሲመቱ ነው። ከሰባቱ ዲያቆናት ሊቀ ዲያቆን ሆኖ የተሾመበት የሐዋርያት ሥራ ምዕራፍ 7 ላይ እንግዲህ እንደምታዩት ያው ከመጀመሪያ ጀምሮ ሐዋርያት ዓለምን ሲያስተምሩ በነበረበት ጊዜ ስላልነበራቸው በማስተማር ቢዚ ሲሆኑ ወይም ተወጥረው በስራ በጣም ሲወጠሩ እነዚህ ማዕድን የሚባርኩ በመንፈስ ቅዱስ የተሞሉ ሕዝቡን የሚመሩ 7 ሰዎች አምጡልን ብለው በአንብሮተ እድ ሸመው የነዛ ሰብሳቢ ሊቀ ዲያቆን ደግሞ ሰማዕቱ ቅዱስ እስጢፋኖስን አድርገው ዛሬ የሾሙበት ዕለት ነው። 3 ጊዜ በዓመት ይከበራል። ጥር 1 ቀን ደግሞ ቃል ኪዳን የተቀበለበት በድንጋይ ተወግሮ የሞተበት ዕለት ነው። የዛን ጊዜ እንግዲህ 15 ትውልድ ሊማርለት ቃል ኪዳን ተሰጥቶታል። የእነዚህ አባቶቻችን በረከትና ጸጋ ከእናንተ ጋር ይሁን። ሰማዕቱ ቅዱስ እስጢፋኖስ 8000 ቤተሰቦች ነበሩት ይላል። ስለዚህ ስለነዛ ቅዱሳን ስለነዛ ሐዋርያት እውነትን በቃ እንደ ሐሰት ቆጥረው በድንጋይ የተወገሩ በመጋዝ የተሰነጠቁ አባቶቻችን በረከታቸው ጸጋቸው በእኛ ላይ ይደርብን። ዛሬ እውነት ጠፍቷል። ዛሬ ራስ ወዳድ ሆነናል። እግዚአብሔር አምላካችን በእውነት የሰማዕቱ ቅዱስ እስጢፋኖስ በተለይ የጸለየው ጸሎት አለ ክርስቶስን መስሎ አባታችን እግዚአብሔር አባ እስራኤሎም ውስጥ መዘይ አምሩ በዘይ ገብሩ እንዳለ ሁሉ ሰማዕቱ ደግሞ ቅዱስ እስጢፋኖስ በድንጋይ ሲወግሩት 7 ቤተክርስቲያን የሚያሰራ ቤተክርስቲያንን የሚያጻንስ ድንጋይ ወረደ በሱ ላይ ይላል። ያ ሁሉ ድንጋይ እየወረደበት ምን ብሎ እንደጸለየ ታውቃላችሁ? ይትረሲ ቦሙ ጌጋዬ ይህን እንደ በደል አትቁጠርባቸው ብሎ ስለነዛ ስለ ክፉዎቹ ጸለየላቸው። እንደዚህ እንድንጸልይ እስኪ የበደሉንን ሁሉ ይቅር ብለን እግዚአብሔር ደግሞ በይቅርታ ሀገራችን ኢትዮጵያ እንድጎበኝ የእሱ ቸርነት አይራቅብን። ብዙዎቻችን በቂም በቀል በክፉ መንፈስ ተጠምደናልና እግዚአብሔር የሚያርቅልን። በቤታችን በረድኤት አትለያችሁ። የጠመመው ቀንቶ የጎደለው ሞልቶ የራቀው ቀርቦ ይጠብቃችሁ። ብዙዎቻችሁ እንዳልኳችሁ እንግዲህ በልቦናችሁ የቆዘማችሁበት ነገር ይኖራል። በዚህ በቃል ኪዳን ዕለት ሰማዕቱ ቅዱስ እስጢፋኖስ ጎብኝቷችሁ ከነዛ ከ8000 ቤተሰብ ይደምራችሁ። እናቶች እንግዲህ ብዙዎቻችሁ ያው እዚህ አትገቡም፣ እዚህ ትቆያላችሁ። የምትቆዩበት ምክንያት እናንተን ከጽድቅ ለማጉደል የተደረገ ስርዓት ሳይሆን እንድንጸድቅበት ነው። አባቶቻችን ብዙ ጊዜ በመንፈስ ቅዱስ መነጽርነት ይህንን ትውልድ አይተውታል፣ በደንብ አበጥረው ማለት ነው። ስለዚህ ደካማ ትውልድ እንደሚመጣ ስለሚያውቁ ንጽህናን ለመጠበቅ በንጽህና በቅድስና ምድራዊ መልአክ የተባሉት አባቶቻችን ንጽህናቸውን ጠብቀው እንዲኖሩ ሲባል ተቃራኒ ጾታዎች እንዳይገቡ አድርገዋል። ይህም በግልጽ መነጋገር ስላለብን፣ ከዛ ውጭ ግን እናንተ እዚህ በመጣችሁ ሰዓት የሰማዕቱ ቅዱስ እስጢፋኖስ በረከት አግኝታችኋል። እንደ ቶማስ የተወጋው ጎንህን ልየው የሚል ከሌለ በስተቀር ማለት ነው። ሁላችሁም በረከት አግኝታችኋል። እዚህ ደሴቱን የተረገጠ በሙሉ በረከትና ጸጋን ተጎናጽፏል። የሰማዕቱ በረከት ከእናንተ ጋር ይሁን። እንግዲህ አባቶች ትኖራላችሁ፣ ብዙዎች መምህራን ትኖራላችሁ አውቃለሁ። ትልቁ ነገር ግን ቦታውን መናገር ስላለብን በቦታውም ስለተገኘን የቦታ ጠባቂ ስለሆን ያው እንዲሁም ደግሞ ቀባጣሪና ለፍላፊ አባ ስለሆን መናገር ስላለብኝ የተናገርኩት። የመድኃኔዓለም ቸርነት የእመቤታችን አማላጅነት የቅዱሳን በረከትና ጸጋ ከሁላችን ጋር ይሁን። የታመመችው ኢትዮጵያ በጽኑ አልጋ በጽኑ ደዌ የተያዘችን ኢትዮጵያን እግዚአብሔር ይፈውስልን። አልታመመችም፣ ታማለች፣ ቆይታለች። ከታመመች እግዚአብሔር ይፈውሳል ብቻ። መንስኤዋም ፈውሷም ክርስቶስ ብቻ ነው። ሌላ አትጠብቁ። እኔ ፖለቲካ ለማውራት ፈልጌ አይደለም። ማንም ኢትዮጵያን የሚታደጋት ኃያል አይኖርም ከዚህ በኋላ። እግዚአብሔር ብቻ ይታደገን፣ የቸርነቱን ስራ ይስራልን። ይህን ስንል ደግሞ የሚያንገሸግሸው ካለ ያንገሽግሸው። እውነት ብቸኛም አዳኝም እሱ ስለሆነ ብቻ ብዙዎችን አይተንም ተስፋ አድርገን ተስፋችን ስለተጨለጠ ስለሸወዱንም ስላታለሉንም ሰውን ተስፋ ማድረግ ስለሌለብን ማለት ነው። እግዚአብሔር በእውነት ጽኑ ሰላምን የሚሰጥ እሱ ነውና አምላካችን እቺን የተናወጠችውን አሁን መርከብ ስትመጡ ሲናወጥ ፈርታችኋል። አንዳንድ ጊዜ ንፋስ አልተነሳ እንደው ሲነሳ እንዲላል። ኢትዮጵያ እንደዚህ ነው ያለችው። ልትሰጥ እየታገለች ነው ያለችው እና አትሰጥምም። እግዚአብሔር በቸርነቱ ያሻግረናል። አምላካችን እግዚአብሔር በይቅርታው ይጎብኘን። እንግዲህ ሁላችሁም ስትሄዱ ኢትስክር ለና አበሳነ ዘትካት የቀደመውን በደላችንን አታስብብን። እግዚኦ ፍጡነ ይርከበነ ሳህልከ አቤቱ ቸርነት ፈጥኖ ይደረግልን ብላችሁ እችን ጸሎት ጸልዩ። ሁላችሁም እናቶች በተለይ እዚህ እንደመጣችሁ አሁን ድፍት ብላችሁ ሰላም ለኪ ብላችሁ እስኪ እመቤታችንን ተማጸኗል። በእውነት አንዲት ራሔል ጠፍታ አንዲት ራሔል እንባን የምትረጭ ጠፍታ 430 ዘመን የተዘጋው እኮ ያ በእውነት ተከፍቶላችኋል። እስራኤል 430 ዘመን
አልቅሰው በአንዲት ራሔል እንባ በእውነት ባህረ ኤርትራ ለሁለት ተከፈለ። ስለዚህ አንዲት ራሔል ጠፍታለች ዛሬ ማለት ነው። እና እናቶች እንደው እግዚአብሔር የእናቶች ለቅሶ ቅርብ ነው ስለሚባል ባካችሁን ስለ ኢትዮጵያ ሁላችንም እናልቅስ፣ እናንባ። በእውነት ስለ መሞታችን አይደለም ግን ሀገራችን እንደዚህ አይነት ነገር አስተናግዳም ሰምታም አይታም አታውቅም። ሀገረ እግዚአብሔር እያልን ከመፎከር ወጥተን ሌላ ነገር እያስተናገርን ነውና እግዚአብሔር በቸርነቱ ጎብኛቸው እስከ መጨረሻው ድረስ አይለየን። እነዚህን ክፉዎችን ሁሉ እግዚአብሔር ያስታግሳቸው። እኛ ስለማን ክፉ ነገር አንመኝም። በእውነት የብርሃን አምላክ ብርሃኑ ይምራቸው፣ ከጨለማ ካሉበት ከውድቀታቸው አንሳቸው። አለን ብለው የሞቱ ናቸው፣ አላወቁትም ግን አለን ብለው። እነዚህ እንደነገርኳችሁ ነገስታቱ አልተማሩም፣ ዲግሪ የላቸውም፣ ፕሮፌሰር አልነበሩም፣ ዶክተር አልነበሩም። ግን ሀገራቸውን በጽኑ ሰላም አሻግረው እዚህ አድርሰዋል። የዛሬ ትውልድ ዲግሪ አንጠልጥሎ ምስሉን ተሸክሞ ሀገር የሚያፈርስ የሚያሳዝን እኮ ነው። አይገርማችሁ? ለመጠሪያ ሬክላም በቃ ለጥፈን ሀገር የምናፈርስ። ስለዚህ ከዚህ እስኪ እንውጣ። እንደ ይሄ ቲክቶክ ባካችሁ ተውት እስኪ፣ ዩቲዩበርን ተውት እስኪ ባካችሁ። የማንም ሀሳብ መስጫ ሳጥን አንሆን። እስከ መቼ እንደዚህ እንሆናለን? እንደው አባ ሰደበን እንዳትሉ። በእውነት አዚም ጥሎብናል። በእውነት ነው የምላችሁ። የማንም በቃ ተራው ሰው ወጥቶ እሱ ቢዝነስ እየሰራ እኛን ሲያገዳድር ይውላል። ዛሬ ሰው እያደነው እገሌን በቃ አውሬ እንደ አውሬ ሰው የሚታደንበት ዘመን፣ ሰው ወጥቶ ስለመግባቱ በቃ ራሱን ያላመነበት ሰዓት፣ በሰላም ከተማ ባህር ዳር በቃ ታፍኖ መወሰድ። አይገርማችሁም? አያሳዝናችሁም? ስለዚህ መቼ ነው የምናለቅሰው? እግዚአብሔር በቸርነቱ በይቅርታ ይጎብኘን። አበዛባችሁ። የመድኃኔዓለም ቸርነት በሆነ ሀገራችንን ጽኑ ሰላም ያድርግልን።